ላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለት እና ለሱመያ ስደውል ደግሞ ስልኩ አይሰራም። ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለህ ብዬው ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለ። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች እሱ እንዲያረጋት ነው። እሺ ለሰኢድ ሊሰጥ እኮ አይደለም ሲጀመር ማለት ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና ሰላም ናችሁ ወይ? ሰላም ለእናንተ ይሁን። እንግዲህ ዛሬ ጥሩ ነገር ይዘን መተናል። ምንድን ነው ካላችሁ አልሐምዱሊላህ ጀሚላን ለእኔም ይዘው እየመጡ እንደሆነ ነግረውናል። አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቅድም እንዳወራ ነው ማለት ነው። ቀን ሙሉ ነበር ስንፈልግ የዋል ነው ማለት ነው። አሁን እንግዲህ ወደ አመሻሽ ላይ ነው እንግዲህ ደውላልኝ ጠብቂ ትንሽ ጠብቂኝ ብላኝ ነበረ። ሪካርድ ማስቀምጣልኝ ነበረ። ትንሽ ጠብቂኝ አሁኑኑ ብላ ነበር መሰለኝ። እንግዲህ እሷ ትሁን እኔ ምን እንዳረገች አላውቅም። ሰኢድ ታናሽ ስኪና ማለት ነው። ቪዲዮ ላይም ከዚህ በፊት አውርቻለሁ ማለት ነው ስለሷ። እና እንግዲህ የሆነ ሰው ደውሎ ሴት ነች እየመጣሁኝ ነው ብላለች። ማን እንደሆነ አላውቅም። እየመጣሁ ነው ጠብቁኝ ነው ያለችው። እንግዲህ ምን እንደሆነ ያልተናገረችው ግልጽ ያደረገችው ነገር የለም። ለአንተም ተደወለልካ እንግዲህ ሱመያን እዛ ጠብቀኝ አንድ ቦታ ሆናችሁ ጠብቁኝ የሚሆን እንግዲህ አሁንም እንግዲህ እንትን እንዳሉ እንግዲህ አቲቃን አላስኩም ማለት ነው ነገር እኛ የምንፈልገውን ነገር እናገኝ። ይሄንን ነገር ማለት ነው እጅግ በጣም በድጋሚ ራሱ እንደዚህ አይነት ነገር ራሱ ማለት ነው በስህተት እንዳታስቡ። በስህተት ማለት ነው ሲጀመር ለእኔም ተደውሎልኝ መጀመሪያ ምንም ነገር እንዳታስብ ያለችኝ እሷ ቪዲዮውን አይታ ምንም ነገር እንዳታስብ ያለችኝ ማለት ነው። አሁን እንግዲህ ድጋሚ ነው በድጋሚ መተን ነው እንግዲህ ቪዲዮ የምንቀርጸው ማለት ነው። ከዛ ቪዲዮ በኋላ ስንት ቦታ ሄድን? በጣም ብዙ ቦታ ሄደናል። ድምጿን ሰምተሻታል ስትነግርሽ? ኧረ እኔ ምንም ነገር የሰማሁት ነገር የለም። ጀሚላንቺ ጋር ናት ወይ ስላት መጣሁ ምን አስቸኮለች? ዞሮ አንቺ ወደ አንቺ ጋር እየመጣሁ ነው። ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር እጅግ በጣም የሚደብር ነገር ነው። እንደዚህ አይነት አስተሳሰብ የማይሆን ነው። በቃ እኔ የምናገረው የለም ነው። ምን ታያለሽ አንተስ ምን ትላለህ? ነገርኩህ እኮ እርግጠኛ ሆኛለሁ። በቃ እኔ ትመጣለች ስላሉኝ እርግጠኛ ከሌላ ሰው የሰማሁት ነገር ስላለ ማለት ነው። ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለች። ታገሽና ጠብቂኝ አሁን እንደምንም ብዬ ጨርሳለሁ ተረጋጊ ነው ያለች ማለት ነው። በቃ እሷ ካለች እኔ እንጂ አሁን እኮ እስካሁን እኮ እሷም አልደወለችም። ምንም ነገር ያለች ነገር የለም። አልደወለም ሲፈጠር አልደወለልኝም። ይኸውልሽ እንደዚህ አይነት ነገር በጭራሽ እንዳይደገም መጠንቀቅ አለብሽ። ሲጀመር እስከምትመጣ ድረስ ለምን አትቀመጥ? ለምን አንቀመጥም? የት እንቀመጣለን? በቃ እንቀመጥ። ምን መቀመጫ ይጠፋል? ችግር የለውም። እኔ አልቀመጥም። ደክሞሻል እስካሁን ድረስ። ችግር የለውም። ምን ደክሞኛል? ስትፈልጊ አይደል እንዲሁ አልሽው? እኮ ብፈልግም ችግር እሺ በቃ እስቲ ያለውን ነገር አስረጅሽ። የአንዋር ባለቤት ነው እንዴ? የአንዋር ባለቤት ነው። አዎ ከጀርመን ደውላልኝ ነበረ እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለት። ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለህ ብዬው ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለ። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች እሱ እንዲያረጋት ነው። እሺ ለሰኢድ ሊሰጥ እኮ አይደለም ሲጀመር። ልጅቷ ምንም አልሆነችም፣ ደህና ነች። እኔም ልጆች አሉኝ ታውቃላችሁ መቼም። እሺ ምን አስቡ ነው ይህንን ሊያደርግ ይቻላል? ምንም እኮ ክፋት እኮ አላሰበም። በቃ ሁለቱ እንድታረጉና እንድስማሙ እንጂ ሌላ ክፋት የለውም። ተኝታ ስለነበረ ነው ቀስቅሼ ይዣት የመጣሁት። ሰኢድ ወደዚህ እንዲመጣ ይሄንን አይቶ ሰኢድ ከዛ ሲመጣ ልጅቷን ሊሰጥና አንቺ ልጄን ብለሽ ስትመጪ ከሰኢድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት ምንም አላሰበም። አይሄድም። የምን ሄዶ ይዞት መጥቶ እዚህ እሷን አገናኝቶ አያስታርቅም? እዛ ልጅ መውሰዱ ምን አስፈለገ? እዛ
እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል። ምንም አያስፈልግም። በቃ ገንዘብ ነው። ገንዘብ ከሆነ ቤትም እኮ እዛ ሰኢድን ነው የሚያገኘው ሲጀመር ማለት ነው። እሱ ግን ያሰበው ቀጥታ ሰኢድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች። በዛ መሀል ሁለቱ ተነጋግረው ይግባባሉ፣ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው። እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ? እናት ነሽ። ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ። ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበረ በደንብ ነገሮችን ማጣራት የነበረበት። እኔም እኮ በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈትነው። ሳልረዳ ቀርቼ አይደለም፣ እናት ነኝ አውቀዋለሁኝ። ግን እሷም ደግሞ ባዳ አይደለችም፣ የመጣችው አጎቷ ቤት ነው። ያን ያህል ከባድ ነገር አይደለም። ግን እናት ስለሆነች እናት ትረበሻለች፣ እረዳሃለሁ። አርም ሲጀመር ክፋት አስቦ አይደለም። በጣም ነገርኩኝ። ከተረዳኸኝ ትረዳኛለህ ብዬ አስባለሁ። ክፋት አስቦ አይደለም። ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው። ግን በመሀል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጥተኝ ሳኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛ ነው የምናውቀው። ልክ ነህ። እኔ እረዳሃለሁኝ። ያ ነገር ነው። ይቅርታ አድርጊልኝ እንደው ጮክ ብዬም ካወራሁብሽ፣ ግን በፍጹም የማይደረግ ነገር ነው ያደረገው። በተአምር እንደዚህ አይነት ነገር የማይደረግ ነገር። ግን ቆይ ህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው? እስኪ እንዴት ነው ያመጣሽው? በፍጹም እሱ ሲጀመር የለም ወጥቶ ሄዷል። ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው። ተኝታ ስለነበረ የትም አትወስዳትም የሚል ሀሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣሁ። ማንኛውም ግን እውነት በጣም ነው የማመሰግናቸው። አመሰግናለሁ። በዚሁ አጋጣሚ ተዋውቀናል። ኧረ ምንም ችግር የለም። አመሰግናለሁ። ስላስከፋንሽ ይቅርታ። ኧረ ምንም በጣም ነው ወጭ ስላዘናችልኝ በጣም ነው የማመሰግነው። አመሰግናለሁ ማለት ነው። ያው ልጅና ግንዳለ በጣም ደስ ብሎኛል። እሺ በቃ ይዘሻት እሺ። እና አንቺም በጣም አመሰግናለሁ። ከልብ ነው የማመሰግነው። እሺ ከልብ ለምን መሰል السلام عليكم. هل تعرضت لعملية نصب واحتيال من شركات التداول والعملات؟ ከልብ ነው የማመሰግነው። እሺ ከልብ ለምን መሰልሽ፣ ግን ሪስክ አለው። አንቺ ላይ አሁን ምንም ነገር አይፈጠርም። ደግሞ ቅድም ምንድን ነው ያልከው አንተ? ልጁ እኔ አመሉን ስለማያውቅ ነው። በጣም እኔ እዛ ማሄድ ፈርቼ እኮ ነው። ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ። እሷም ስታለቅስ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም። ግን በቃ እሱ ምንም ያህል እንደኛ በሆን እቺ ልጅ መመለስ ስላለባት ነው ቀጣር ይዤ። እጅግ በጣም እኮ ነው እጅግ በጣም ነው የተጨነቀችው። እንዴ ሱመያ እንዴት ስታወራ ራሱ የምታወራው ሁሉ ጠፍቶባት ነበር። እኔ ስትነግረኝ አንዋር መሆኑን አላወኩም ጭራሽ። እኔ ሌላ በቃ ህፃኗ ልጅ ተሰርቃባት ነው የመሰለኝ። አሁን ምን ትላለች አንዋር ብላ እንኳን ለመናገር እንትን ትንፋሽ አጥሯታል። የእሱን ራሱ ልረጋጋ የቻልኩት ድምፁን ስሰማ ነው፣ የአንዋርን ማለት ነው። አንዋር ማለት ደግሞ አጎት ነው፣ ለእኔም ወንድሜ ነው። ታውቂያለሽ አይደለም? የፈለገ ነገር ቢሆን ምንም አይፈጠርም ብዬ ነው። ለዛ ነው ታውቂያለሽ። እሱ ባይሆን ኖሮ ሌላ ነገር ቢሆን ማለት ነው እኔ እንጃ እኔ ምን እንደምፈጥር እኔና ፈጣሪ ነው የምናውቀው። አንቺን ደግሞ ከልብ ነው የማመሰግነው። ገርመሽ ነገር በድንጋጤ ማለት ነው ህፃኗን ትንሽ አለች የእሷ ታናሽን እንዴት ማቀፍ አቅቷት እህቴን ነው ተቀበያት ብዬ እሷ ነች የተቀበለቻት። በጣም ቫይብሬት አድርጋ ነበረ። በጣም ከባድ ሪስክ አለ። ድንጋጤ እኮ የሆነ ነገር ይፈጥራል። በልጅ ደግሞ ማለት ነው መቼም አንቺም ታውቂዋለሽ፣ ሴት ነሽ፣ ልጅ አለሽ። ምን እንደሚፈጠር ድንጋጤው ምን እንደሚያመጣ እንጂ ለመናገር የሚከብዳል እኮ። አሁን አንቺ ከቻልሽ ችግር የለውም። አንቺ ምን አደረሽ? እኔ ይህን ሁሉ ነገር የምነግርሽ ለአንዋር እንድታስረጅልኝ። አንዋር ያሰበው ነገር እጅግ በጣም የተሳሳተ አስተሳሰብ ነው ያሰበው። በእንደዚህ አይነት መንገድ ሰላምን ለመፍጠር በእንደዚህ አይነት መንገድ ለማስታረቅም ድጋሜ እንዳታስበው። የሚገርምሽ ነገር የፈለገ ወንድምየው ቢሆን ገባሽ? ወንድምየው ቢሆን የሰው ሕፃን ልጅ ወስዶ መሄድ ወንጀል ነው። ምክንያቱም ይፈረድበታል። ከባድ ወንጀል ነው። ሰረቀ እንጂ ይዞ ያደር። ምክንያቱም ያለ ፍቃድ ነው ይዞ ሄደ። ሱመያን ይዤ ልሄድ ጠይቆ እንትን ብሎ ነው እንትን ሴራ ተሰርቶ ነው የተወሰደ። ይሄ ማለት ደግሞ ወንጀል ነው፣ ከባድ ወንጀል ነው። እኔ እኮ አሁን እኮ ማውቀው ነገር የለም። አይ ነው እኔም ይኸውልሽ ምናልባት ገባ አሁን በእርግጥ ተናደ ይሆናል። ልክ ነህ። ምክንያቱም በሰዓቱ ያየኸው አንተ እንጂ አይደለም። አሁንም አንቺ ጋር ምንም እንዳይፈጠር
አስረጁ። ያኔ የተናገርኩትን ነገር አንተ እኮ የሰራው ወንጀል ነው፣ ከባድ ወንጀል ነው፣ ያስጠይቃል። አንተንም እኔም እጠየቅበታለሁ። ስለዚህ እኔ ነኝ ይዤ ሄድኩኝ፣ አፈፍ አድርጌ እኔ ይዤ ሄድኩት። ምክንያቱም ወንጀል ነው የሰራው። አንተም ለምን ያቺ ህፃን ልጅ ቁጭ ብላ አንቺም አይተሻል። የሆነ ነገር ፖሊስ ይዛ ብመጣ የምትል አንቺም ቁጭ ብለሽ አንቺም ትያዣለሽ አይደል እንዴ? ይህንን አስረግጠሽ ንገር። እኔ እንደውም በጣም ጠርጥሬ የነበረው ማለት ነው አዩና ትላንትና አዩና ቡኒን አስራ እንደዚህ ወደኋላ ማለት ነው እንደዛ ስታደርግ በቃ እኔ ጠረጠርኩ። አዎ ብድሯ ሊመልሱ ነው ብዬ እንደውም ቤቷ ድረስ ሄደን ማለት ነው ላገኝም አልቻልኩም። ዝግ ነው ቤት። ስንት ሰዓት ሙሉ እዛ ቆሜ ብቻችንን አልነበረም። በጣም ብዙ ጥረት ስናደርግ ነበር። ሪከርዱን የአንዋርን ድምፅ ስሰማ ነው እኔ እረጋገጫ በድንጋጤ ማለት ነው እንዲህ ብድጋ ግድግዳ ላይ ነው የለጠፍኳት። ሰይድም የፈለገውን ያምጣ ብዬ ማለት ሚስቴን እንደዚህ ያደረግክ ቢለኝ የፈለገውን ያምጣ ብዬ ማለት እንዲህ አንቂያት ግድግዳ ላይ ለጥፍ ያልገላት ነበር አዩን ማለት ነው። ሳይናገር ማምጣቱ ወንጀል ነው። አዎ እረዳሃለሁኝ ማለት ነው። ነገር ግን እኔ በጣም የደነገጥኩት ሲጀመር እኔ ሱመያ ፈቅዳለት የመጣች ማለት ከልጆቹ ጋር እንድትጫወት የመጣች ነው እንጂ የመሰለኝ እኔ እንደዚህ አይነት ነገር በጭራሽ ጭንቅላቴ ውስጥ ማለት አላወራሽም ነበር ማለት ነው። በፍጹም በቃ ሰይድ እህት ነች ከጀርመን ደውላ በቃ የሱመያ ግን አዩ አይደለ ሲሄሩ በቃ ምን ለማንኛውም አንቺ ራስሽን ጠብቂ። እሱ ስጠይቀው ፖሊሶቹ ነው እዛው ፖሊሶች መጥተው እነሱ ናቸው የወሰዱት። ምን ታውቂዋለሽ ማለት ያው አብራደኝ ነው። ስለዚህ እንደዚህ አይነት ነገር ተጠንቀቂ። ምን እልሻለሁ ሌላ በቃ ያለውን ነገር በተቻለሽ አቅም ይቅርታ ጮክ ብዬ አውርቼብሽ ከሆነ አፉ በይ። የተፈጠረው ነገር እንግዲህ የልጅ ነው። የእሷን ደግሞ የነበረውን ነገር እኔ በአይኔ ያየሁት ነው። እንዴት ብዬ እንደምነግርሽ አላውቅም። ለማንኛውም በጣም ነው የማመሰግነው። በጣም ነው የምናመሰግነው። እሺ ቴንኪው። እንግዲህ ውድና የተከበራችሁ ቤተሰቦቻችን ያው ሱመያም ልጇን አግኝታለች። ጀሚላን በሰላም አግኝታለች። አልሐምዱሊላህ። አሁን ሄደን እሷን ማረጋጋት ነው ያለብን። እንግዲህ እኛም እንረጋጋ። እኔ በጣም ነርቨስ ነበርኩኝ፣ ነርቨስ ሆኛለሁ። አልሐምዱሊላህ። ሰላማችሁ ብዝት ይበል። ሰላም ሁኑልኝ። እና አስማ ሳይዶለን ዳምቲ አናዋርቱ ሙፊደ ጋርቶማ ሲንጃ ይሄንን ነገር ደግሞ ትልቅ ተጋድሎ ያደረገችው እተማመንባታለሁ ያልኩት እህቴ ታናሽ እህቴ ሰኪ ባለሽበት ሰላምሽ ብዝት ይበል። ትክክለኛ ውሳኔ አድርገሽ ህፃኗን እንድናገኝ አድርገሽናል። በጣም ነው የምናመሰግነው እህታችን ሰኪ። ሰላምሽ ብዝት ይበል። ሰላም ሁኑልኝ። ሰይድም ያው እንግዲህ ልጅህ እኔ ለልጅህ ወክዬ ምን ያህል እንደምጨነቅ ማወቅ አለብን። ይሄንን ቪዲዮ ስታይ ያለኝን ስሜት እንድትረዳ ፈልጋለሁ። በቃ ምንም የምለው ነገር የለም። እንሂድ በቃ።